ማለችና በቃ ስማኝ እያለች ነው ትሄድ እሷ ወደ ቤት ይዛት አብርሽ ሌላ ነገር እንዲፈጠር እኮ አለኝ እኔማ እታልኝ። አሁን ለምሳሌ አሁን ሃይሚን እንደዚህ አይነት ደረጃ ላይ ባቂታ ቢሆን እንደዚህ ነበር የምትመለከተው አመለካከት ግን እቺ ልጅ ሚዲያ ላይ ወጣችሁ ፈልጋ አይደለም የራሷ ህይወት አለ የሰይባ ነገር አላት ግን ያ ነገር ከአቅሟ በላይ ተሆነባት ነው ማስተካከል ተሆነባት ነው የወጣችሁ ሚዲያ ላይ እናንተ ምን ታመጣለህ? ታጀራ ሄዳለሁ እስኪ የማን ድምጽ እንደሚሰማ ያለው እግዚአብሔርን አብራ ምን ነው ወጥ ረገጥክ አብርሽ ተብዬ ምን ነው ሩታ አናት ላይ ወጣ ብዬ ካካ ካላረኳልክ ምን ነው የማ ድምጽ እንደሚሰማ ምናምን እያልክ ሩታ ልታስፈራራት አይገባም። ሩታ ሴት ስለሆነች እኛ ራሱ ድምጽ እንሆናታለን። አይገርምክም? በነፃነትማ ሐሳቧ መግለጽ አለባት። ልክ ናት። ዱባይ ሄደ ካገኘሃት ቡታጀራ ሄደ አልጋ ይዘ ካገኘሃት ነፃነትን መብቷ ነው የመጠየቅ። እቺን እዚህ አስረግዘ ያቺን ደግሞ እዛ ሄደ የምታገኝ ከሆነ አንተ ምንድነክ? ማነክ? ከየት ነው የመጣው? ይሄ ነገር እንደ ቀላል ነገር አይተክ እስኪ ማን የማ ድምጽ እንደሚሰማና ያለ ምናምን እያልክ ሩታ ልታስፈራራት አይገባም። ኦኬ ይሰማካል ብዬ አስባለሁኝ። ጋይስ ይሄን ቪዲዮ ሼር አድርጋችሁ አድርሱልኝ። እንዴ ሩታ እኮ ነው ለዚህ ያደረሰችክ። በሩታ እኮ ነው እዚህ የደረስከው። የምሬን እኮ ነው። ሩታ ስንት ስድቦችን አስተናግረ እኛ እንኳን ስንት ነገር ብለናት ዛሬ እዚህ ደረጃ አድርሳ መልሰን የማ ድምጽ እንደሚሰማ ስትጠይቅ በትክክል መልስላት። ደግሞ አትናቃት፣ እየገላመጥካት አትሄድ፣ ረግጠሃት አትለፍ። ተረዳት፣ ቀርበት ጠይቃት። ጥፋትክን አምነክ እግሯ ላይ እሷን ብቻ ሳይሆን መላው ሴቶችን ነው እንደውም ይቅርታ መጠየቅ ያለብን። ምክንያቱም ሴትን መርጬ እንደፈለኩ ምናምን ስላልክ ትላንት እንኳን በተናገርከው ቪዲዮ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሃና ማሩ ሰዎች እንደምን አላችሁ? ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ጋይስ ብዙም ደስ ብሎኝ አይደለም የመጣሁት፣ ምክንያቱም በጣም ተናድጃለሁኝ። ለማንኛውም ጋይስ ይሄን ቪዲዮ ላይክ አድርጉ። ቪዲዮ ሙሉውን አይታችሁ አዳምጣችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ እባካችሁ። ቪዲዮ ሙሉ ሳሰሙ ኮመንት ባታስቀምጡ መልካም ነው አስተያየታችሁን። ምክንያቱም እስከ መጨረሻው አዳምጡ። ብዙ መረጃዎች አሉኝ ማውጣት መፈልጋቸው አሉኝ። ለማንኛውም ወደ ቪዲዮአችን እንሄዳለን ማለት ነው ጋይስ። እኔ ትላንትና አብርሽ በሰራው ቪዲዮ በጣም አናዶኛል። ምክንያቱም ሩታ እንደዚህ ተበድላለች እኮ ሩታ ጥፋት እንኳን ቢኖርባት ሩታ በድላሃታል። ምክንያቱም አንተ ለጉዳይ ብለህ ቡታጀራ ሄደክ ነፂን አግኝታት ከነፂ ጋራ ፎቶ ምናምን ልካላታለች። እጇ ላይ ማስረጃ አላት። ያንን እንኳን አምነክ ላለመቀበል መልሰክ አንቺ ምን እንደምታመጪ እስኬማ ድምጽ እንደሚሰማ ምናምን ብለክ ታስፈራራታለህ። ዋት አንተ ማነክ? ምንድነክ? ሩታን በዚህ ደረጃ እንድትመለከታት እኛ አንፈቅድልህም። ሩታን በዚህ ደረጃ እንድትመለከታት አንፈቅድልህም። ምክንያቱም ሩታ በጣም ሪስፔክት ስለምታረግክ ስለምትታዘዝክ እዚህ ደረጃ የፈለግከውን ነገር ስትሰራ ብዙ ጊዜ ጥፋት እንኳን አጥፍተ ይቅርታ ሳትጠይቃት አለባብሰክ ነው የምታልፈው። አሁን ግን አንፋታክም ይቅርታ ልትል ይገባል። ሁሉንም ሴት እንዲህ ናት እንዲህ ተቀምሳ የምትተው እየተቀመሰች እሷ የምትተው ወጥናት፣ ስኳርናት፣ ጨውናት ምንድናት? ትላንት እኛ እንደ አባቶቻችን ዘመን አይደለም። አይነው ቴክኖሎጂ ሰፊ ነው። እንደ አባቶቻችን ዘመን የሚያገባ የለም። ግን ሆኖም የአባቶቻችንን ዘመን የምንናፍቅ ሰዎች ነን። ምክንያቱም ያ መልካም ጊዜ ቢኖር አንተ ብዙ ሴቶችን አትቀምስም ነበር። አየክ ልዩነቱ? እንዲህ ሩታ እኮ ለአንተ ዋጋ የከፈለች ሴት እኮ ናት። ለአንተ ብላ ስንት ስድቦችን ከቤተሰቦቿ እስከ ኦዲየንስ እስከ ትንንሽ ዩቱበር ሙልጭ አድርገው ሲሰርቧት አትፍ ሲሉባት የነበረች ልጅ ዛሬ ለአንተ ያ ሁሉ ዋጋ ከፍላ ጭራሽ አሁን በድለከኛል፣ አትበድለኝ፣ ይሄ ጥፋት ያንተ ነው እያለችክ አንተ ጭራሽ ኢግኖር አልጋሃት እስኪ ምን እንደምታመጪ የማ ድምጽ እንደሚሰማ ምናምን ብለክ ረግጣሃት ጥላሃት ሄድክ። አይም ሶሪ በእውነት በጣም ነው ማዝነው። እኔ ካንተ ይሄን አልጠብቅም ነበረ። አሁን እያበላሸ ያለው የስንት ሰው ህይወት እንደሆነ ታውቃለህ? በቀላሉ እንኳን ማነው ገና ሌሎችም ሊመጡ ይችላሉ ብለሃል በራስ ካፍ። በጣም ሌላ ብዙ ሴቶችም የሚመጡ ከሆነ ይሄ ያንተ ችግር ነው እንጂ የሴቶቹ ችግር ነው ብዬ አላስብም። ምክንያቱም እሺ ፍቅርን ተውናት፣ እሺ ሩታ ከዛ ደግሞ ነፂ መጣች። ከነፂ ጋር ሪሌሽንሺፕ እንደነበረክ እንደ ማንኛውም ሰው እንደነበረክ ተናግረሃል። ነገር ግን ለራሴ የምትሆኝን ሴት መርጬ እንዲህ ብዬ ብዙ ፋይልና ፕሮፋይሎቿን እንዲሁም ፐርሰናሊ ላይፎቿን ሁሉ ሚዲያ ላይ ከተሰጣ በኋላ እኔ የሚመቸኝን ሰው መርጬ። ኦፍኮርስ ማንም ሰው የሚመቸውን ነው የሚመርጠው። ግን የንግግሮችክ የተናገርካቸው ቃላቶች ህዝብን ማለት ሴትን የሚመጥን ነገር አለም፣ ሴቶችን የሚያስቆጣ ነገር ነው። እኔ የምትመቸኝን ሴት ነው መርጬ የማገባ። ኦኬ ሩታ መረጥክ። ኦኬ ሩታ ደግሞ የምትመረጥ ልጅ ናት። በእውነት ሩታ እኮ ምርጥ ቀሽት የሆነች ልጅ እኮ ነው። ምንም ይጎላት ነገር የለም። እና በጣም ነው የማዝንብክ።
አሁን አንተ ሴቶቹን እየበደልክ ነው። ወደ ራስክ ተመልሰክ ሁሉንም ሴት ይቅርታ ጠይቅ። ሩታን ራሱ ካሳ ክሰክ እግሯ ላይ ተንበርክከክ። እኛ አሁን ሩታን ትተኪድ አንልክም። አይኖ ነፂ ተጎታለች፣ ግን ነፂን አፕሪቴ ማለት ሰፖርትን ብናረጋት ብንደግፋትም እንድትጽናና እንጂ እርግጠኛ ነኝ ነፂም ሴት ሆና ሩታን ትተክ ወደ ሌላ እንደማትልክ 100% እርግጠኛ ነኝ። ምክንያቱም ሩታ ነፍሰ ጡር ናት። ሩታ ነፍሰ ጡር ናት። ባይዘዌ ማለት ሩታ ነፍሰ ጡር ሆና ግን አንተ እንደዚህ ስታረጋት ምንም አይሰማክም እንዴ? ለጽንሱ እኮ ጥሩ አይደለም። ለሚወለደው ልጅ እኮ ጥሩ አይደለም። አብርሽ ምን ሆነክ ነው እንዴ? ምን አይነት እኔ እውነት በጣም ነው የገረመኝ እንዴ። ልጅክ ያንተ ልጅ እኮ ነው የተሸከመችው ሆዷ ላይ እና ደግሞ ገና ያልጠነከረ ጽንስ ነው ያላት። ያልጠነከረ ጽንስ ኖሯት አንተ በዚህ ደረጃ ለምንድን ነው እንደዚህ የምታሰቃያት? እስኪ ምን እንደምታመጪ የማ ድምፅ እንደሚሰማ የእሷ ድምፅ ነው የሚሰማው። እኔ ከሩታ ጎን ነኝ። እንደው ምን ታመጣለህ? ከሩታ ጎን ነኝ። ነፂ እንድትጠነክር እናረጋታለን። ሩታ እንድትበረታ እናረጋለን። ተበድላለች እንዴ። ሰርግህን ዱባይ ልደግስ ሄደ ከእሷ ጋር ቪዲዮ ኮል እያወራ ከነበረ መረጃው ደርሶኛል አለች ሩታ። ቪዲዮ ላይ ነው የተናገረችው። ሩታ ከስታለች፣ ፊቷ ተቀያይሯል። እንደ ድሮ አለች። የትላንት ቪዲዮ ገብታችሁ ይዋት። በቃ የሆነ ነገር ሆናለች። ስለዚህ እባክህን ወደ ራስህ ተመለስና አብርሽ ወደ ራስህ ተመለስ። ይቆጭሃል። ሁሉንም የምታጣ ሰው እንዳትሆን፣ ነፂንም አተክ ሩታንም እንዳታጣ። ይጸጽትካል። እውነተኛ አዝነንብካል። ይቅርታ ጠይቀን ሁላችንም ሴቶች፣ ኢትዮጵያዊ ሴት በሙሉ ይህን ቪዲዮ የሰማ ሁሉ እንዳዘነብክ አስበው። ስለዚህ እኛ ደግሞ ተቀምሰን የምንጣል ጨው አይደለንም፣ ወላ ስኳር አይደለንም። ስለዚህ አስተውል እና ሩታ ደግሞ ወደ ራስሽ ተመለሺ። ለጽንሱ ጥሩ አይደለም። ተረጋጊ፣ ውሃ ጠጪ፣ ራስሽን ሪላክስ አርጊ። አየር ለመውሰድ ሞክሪ። ቅባት ነገሮችን እንዳታበዢ፣ ምክንያቱም ለጽንስሽ ጥሩ ስላልሆነ ማለት ነው። ከዛ በተረፈ ግን እኔ በጣም ነው ማዝነው። እናንተ ማሳብ አስተያየታችሁን ኮመንት ላይ ያስቀምጡ። የሚሰማችሁን ኮመንት ላይ አድርጉ። እኔ አብርሽ ትላንት የተሰራው ቪዲዮ ላይ በጣም ያዘንኩበት። በጣም ንግግሩ በጣም ከባድ ንግግር ነው እና ሩታ አይዞሽ፣ እኛ አለን ከጎንሽ፣ እንደግፍሻለን። እኛ አለን፣ እኛ እህቶችሽ እንደ ሴት ያንቺን ህመም ያመናል፣ እንደግፍሻለን። ነጽዬ እኛ አለንልሽ፣ ያንቺ ህመም ያመናል። ጋይስ በደቦ ዝም ብላችሁ ግር ብላችሁ አትሂዱ። አንዳንድ ጊዜ አስተውሉ። ምን እየተካሄደ ነው? ምንድን ነው? ማን ነው ተበዳይ የሚባለውን እዩ። እኔ አሁን ትላንት ሩታ ተበድላለች ብዬ ነው የማስበው። ነፂም ተበድላለች። ነገር ግን ትላንትና እስኪ የማ ድምፅ እንደሚሰማ ብሎ ፎክሮባት ሄደ፣ ጥሏት ማለት ነው። ዋት በጣም ነው የምታሳዝነው አብርሽ፣ በጣም ከሚባለው በላይ በጣም አዝኜብሃለሁ። ብዙ ሴቶችም ደግሞ እንደሚያዝኑብህ አስበው። ሄደክ ይቅርታ ጠይቃ በዚህ 2 ቀን ውስጥ እኛንም ሴቶች ካዘናችሁብኝ ከተከፋችሁብኝ እህቶቼ ብለክ እኛን ጭምር ይቅርታ እንድጠይቀን ሼር አድርጋችሁ ይህን ቪዲዮ ለአብርሽ አድርሱልኝ ጋይስ። ኦኬ። ለማንኛውም ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ውድ እህቶቼ ሰላም ሁኑልኝ። ባይ ባይ።